ተናስተለን እጅግ የምንወዳችሁ በመላው ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያን እንደምን ቆያችሁ? ከዞላ ኒውስ ዕለታዊ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ዝርዝር ጉዳዮች እናልፋለን። አብራችሁን ቆዩ። በቅድሚያም በኢትዮጵያ በተለያዩ ሰዓታት የተለያዩ ክስተቶች ተከስተዋል። ከነዚህም አንዳንዶቹ አጃይ የሚያሰኙ፣ አንዳንዶቹ ደግሞ የሚያሳዝኑ ናቸው። በርከት ያሉ ጉዳዮችን በዝርዝር ይዘናል። እንደተከታተሉን በአክብሮት እየጋበዝን ወደ ጉዳዮቹ እንለፍ። የአማራ ፋኖ ብሔራዊ ንቅናቄ አፋባን ሸዋ ጠቅላይ ግዛት እዝ አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ያገዛዙን ወራሪ ኃይል በመደምሰስ ከፍተኛ ድል ተቀዳጅቷል። በትናንትናው ዕለት ሚያዝያ 23 ቀን 2018 ዓ.ም የነበልባል ክፍለ ጦር ምኒልክ ሻምበል የፋኖ አባላቶች በኦሮሚያ ክልል በአዳማ ወረዳ ልዩ ቦታው በሙክየ ሀሮ ቀበሌ በሰፈረው የኦሮሚያ ሚሊሻ ላይ ድል ተቀዳጅተዋል። ይህ ኃይል እነ ሽመልስ አብዲሳ ስውር የጥፋት ተልዕኳቸውን በአማራ ሕዝብ ላይ ለማስፈጸም ያዘጋጁት እንደሆነ ከተለያዩ የክልሉ አካባቢዎች ከተወጣጡ ከምርኮኞች አንደበት ማረጋገጥ ተችሏል። በተጨማሪም በአካባቢው ሰፍረው በቆዩባቸው ቀናቶች በማህበረሰብ ላይ የተለያዩ ግፎችና በደሎችን ሲያደርሱ እንደነበር ለጊዜው ስማቸው እንዲጠቀስ ያልፈለጉ ግለሰቦች እንዲህ በማለት አጋርተውናል። ከሰባ በላይ የሚሆኑ የአካባቢው ማህበረሰብ ቁጥሩን ለማሳት አስረዋል። የት እንዳደረሷቸው አይታወቅም ሲል የተናገሩት በአካባቢው አማራ አይኑር የተባለ እስኪመስል ድረስ የተገኘውን ሁሉ ድብደባ፣ ዘረፋ፣ የሴቶችን አስገድዶ ደፈራ ተጠናክሮ መቀጠሉን ገልጸዋል። በስብሰባ ሰበብ ሴቶችና ህፃናትን በመሰብሰብ ብዙ ጊዜ ምክንያቱ ባልታወቀ ነገር በመመረዝ እንዲታመሙ ተደርጓል። በዚህም መቋቋም ያቃታቸው ህፃናት እንደሞቱ አስረድተዋል። ታዲያ በዚህ ሰቆቃና በደል ውስጥ በኃይል ለማኖር በማሰብ ከተለያዩ ቦታ በአፈሳ አምጥቶ ያሰፈራቸው ከ67 በላይ የሚሆኑ ኦሮሚያ ሚሊሻ ለወሬ ነጋሪ ሳይቀሩ በነበልባል ክፍለ ጦር ምኒልክ ሻምበል ፋኖ አባላቶች ደምሰዋል። በእነዚህም አውደ ውጊያ የተገኙ ድሎች 25 ክላሽ፣ 50 ካዝና፣ 150 የክላሽ ተኳሽ፣ 25 የወገብ ትጥቅ፣ 7 ምርኮኛ የተደመሰሱ ከ60 በላይ መሆናቸውም ተናግረዋል። በተያያዘ ዜና የኃይለማርያም ማሞ ክፍለ ጦር 3ኛ ሰላም ሰው ሻለቃ በኦሮሚያ ክልል ሐሙስ ገበያ አቅራቢያ ልዩ ቦታው ዘንጎ ኪዳነ ምህረት ተብሎ ከሚጠራው የኦሮሚያ ልዩ ኃይል ምሽግ ላይ በመግባት መብረቃዊ ጥቃት በማድረስ 8 ሙተኛ 4 ቁስለኛ ሆነዋል ብለዋል። ዘገባው የአፋባን ሸዋ ጠቅላይ ግዛት እዝ አሳምነው እዝ ህዝብ ግንኙነት መምሪያ ነው። የተወደዳችሁ ቻናልን ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱም። በሌላ ዜና በክርስቲያን ታደለና ዮሐንስ ቧያለው ላይ ድብደባ የፈጸሙ የፖሊስ ሊከሰሱ መሆኑም ተነግሯል። በነ አቶ ዮሐንስ ቧያለውና በአቶ ክርስቲያን ታደለ መዝገብ ስር በሚገኙ ተከሳሾች ላይ የቅሊንጦ ማረሚያ ቤት አመራር ኢንስፔክተር ድሪባ ሰበታ ፈጽመውታል በተባለ የሰብአዊ መብት ጥሰት ምክንያት የፌዴራል ፖሊስ በምርመራ አጣርቶ ለአቃቢ ሕግ ማስረከሙ ለፍርድ ቤቱ አስታውቋል። የማረሚያ ቤቱ ጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰበታ በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙትን ተከሳሾች ደብድበዋል፣ ጠያቂ ቤተሰቦቻችን አጓርዷል፣ የአማራ ሕዝብ በጅምላ ተሳድበዋል ሲሉ የህሊናና የፖለቲካ እስረኛውን ለፍርድ ቤት ማመልከታቸውን ተከትሎ ምርመራ መጀመሩ ምንጮች ተናግረዋል። ሚያዝያ 2 ቀን 2018 ዓ.ም በኋላው ችሎትም ፍርድ ቤቱ ኢንስፔክተር ድሪባ ፈጽሞታል የተባለ ወንጀል ፍሬ ነገር በተመለከተ የፌዴራል ፖሊስ የደረሰበት ሂደት ጠይቋል። የፌዴራል ፖሊስም ከረጅም ጊዜ መጓተት በኋላ ጉዳዩን አጣርቶ ክስ እንዲመሰረት መዝገቡን ለአቃቢ ሕግ መላኩን ለፍርድ ቤት አረጋግጧል። አቃቢ ሕግም ከፖሊስ የቀረበትን ምርመራ መዝገብ መሰረት አድርገው በኢንስፔክተር ድሪባ ሰበታ ላይ በቅርብ ክስ ይመሰረታል ተብሎ ይጠበቃል ተብሏል። በምስራቅ ጉራጌ ዞን 5 የአንድ ቤተሰብ አባላት በታጣቂዎች ተገደሉ። እንዲህ አይነት ዜና በየቀኑ የሚሰማበት ኢትዮጵያ መዝናኛ ፓርኮች ይገኑባታል፣ ሀገሪቱን እያስተዳድሩ ነው የሚለው የብልጽግና ከአዲስ አበባ በስተቀር ቁጥጥር የለውም። ለአዲስ አበባ ቅርብ በሆኑ ቦታዎች ጥቃቶች ሲደርሱ ተመልክተናል። ምስራቅ ጉራጌ አንዲት እናት ከ3 ልጆች ጋር በታጣቂዎች ተገለዋል። ኢትዮጵያ ፈረሰች እንዲባል ግዴታ እንደ ሶሪያ መሆን አለባት ወይ ሲሉም አንዳንድ ነዋሪዎች እየጠየቁ ነው። እውነት ለመናገር ሀገሪቱ ከቀን ወደ ቀን አዘቅት እየገባች ነው። የአንድ መንግስት ትንሹ ስራ ሰላምና ጸጥታ ማስፈን ነው። ህዝቡ በሰላም ወጥቶ እንዲገባ የመንግስት ስራ ነው። አብይ አህመድ ግን ሞት አታድንቁ፣ አሜሪካም ሰው ይሞታል፣ እኔ ሰፈር ሚልሻ አይደለሁም፣ ወደ እኔ እየመጣችሁ አታለቅሱ፣ ለሞቱም መቃብራቸው ላይ ዛፍ እንተክላለን ሲሉ መናገራቸው የሚታወስ ነው። ህዝቡ የመዝናኛ ፓርክ ጣዖት የሚያሰቃይ ይመስል ፓርክ በመስራት ተጠምደዋል። ይህ የእነ ኃይሌ ገብረስላሴ ስራ ነበር። አብይ አህመድ ማስተዳደር ሲያቅታቸው ከተማ በማጭበርበስ ህዝቡ
ለመሸወድ እየጣሩ ነው ሲሉ አስተያየት ሰጪዎች ተናግረዋል። የተወደዳችሁ የዞላ ኒውስ ቤተሰቦች የእስካሁኑ አዳዲስ መረጃዎች ነበሩ። ስለተከታተላችሁን እያመሰገንን በእኛ በኩል ቸር ወሬ ያሰማር ብለናል።